ሁላችሁንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። እኔ መጋቢ በለጠ ነኝ። ዛሬ ከእግዚአብሔር ቃል የምንማረው አንድ ሐሳብ አለ። ሁላችሁም እንደምታውቁት ይሄ ሳምንት ጌታችን ኢየሱስ ክርስቶስ የተወለደበት ቀን የምናከብርበት ሳምንት ነው። በዚህ ሳምንት ውስጥ ደግሞ ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ልደት እና ምክንያቶቹን አብረን የምናይበት ጊዜ ይሆናል። ስለዚህ እግዚአብሔር እንዲያስተምረን አጭር ጸሎት እንጸልይ። እግዚአብሔር አምላካችንና አባታችን ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ስለሰጠን መልካም ጊዜ ክብርና ምስጋና ለገናናው ስም ይሁን። እግዚአብሔር ጻድቅ አምላክ ይህንን ቃል ደግሞ እንድታስተምረን በዚህ ቃል ውስጥ ለልባችንና ለመንፈሳችን የሚሆን ሐሳብ ሁሉ እንድትገልጥልን እንለምናለን። ይህን ቃል ለሚሰሙ ሁሉ ኢየሱስ ክርስቶስ በሕይወታቸው መንገስ እንዲጀምር መክበር እንዲጀምር ከፍ ብሎ ኢየሱስ ክርስቶስ እንድታይ እኛ ባሪያዎች በኢየሱስም እንለምናለን። ቀኑን በኢየሱስ ክርስቶስም ባርክ፣ ቃል ይገለጥልን በጌታችንና በመድኃኒታችን በኢየሱስ ክርስቶስም አሜን። የምናየው የመጽሐፍ ቅዱስ ክፍል የሉቃስ ወንጌል ምዕራፍ 2 ከቁጥር 8 እስከ 10 እና ቁጥር 15 እስከ 25 ድረስ ያለው ክፍል ይሆናል ማለት ነው። ምዕራፍ 2 ቁጥር 8 ላይ ያለውን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። በዚያ ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ቁጥር 13 ላይ ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ ይላል። እንግዲህ በዚህ ክፍል ላይ የምናየው ትልቁ ነገር ታላቁ የእግዚአብሔር አጀንዳ፣ ትልቁ የእግዚአብሔር ሐሳብ፣ እግዚአብሔር ለዘላለምና ለዘመናት ያቀደው ሐሳብ እሱ ተፈጽሞ በዚህ ክፍል ላይ እናገኛለን። ይህንን ክፍል ያበሰረው ደግሞ የእግዚአብሔር መልአክ ነውና እጅግ ድንቅ በሆነ መንገድ ስለተወለደው ጌታ ስለ ኢየሱስ ክርስቶስ የሚናገረው ሐሳብ ነው ማለት ነው። ስለዚህ የተወለደው ኢየሱስ ጌታና መድኃኒት እንደሆነ ነው የሚያወራው። የተወለደው ኢየሱስ ጌታና መድኃኒት ሲሆን የተወለደበትን መንገድ በመለኮታዊ የሆነ አሰራር ያለበት እንደሆነ ክፍሉ ያሳየናል። በመንፈስ ቅዱስ ኃይል ያለ ወንድ ፈቃድ በተአምራት በድንግል ማርያም ማኅፀን የተጸነሰ የእግዚአብሔር ሐሳብ የሆነ የክርስቶስ ኢየሱስን መወለድ እንመለከታለን። ስለዚህ ከዚህ ከቁጥር 8 ጀምሮ እስከ 35 ባሉ ክፍሎች ውስጥ መልአኩ የተናገረው ነገር አለ። አንድ በኢየሩሳሌም ይኖር የነበረ ታላቅ ሰው ሽማግሌው ሲሞን የተናገረው ነገር አለ። እነዚህን ክፍሎችን ከዚህ ሐሳብ ውስጥ አብረን የምናየው ይሆናል። ጌታ ኢየሱስ ክርስቶስ እንደተወለደ መልአኩ ሲያበስር እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራቸዋለሁ ነው የሚለው መልአኩ። ታላቅ ደስታ የምሥራች ለሕዝብ ሁሉ የሚሆን የጌታ የኢየሱስ ክርስቶስ መወለድ ወይም የተወለደው ኢየሱስ ለዓለም ሁሉ ደስታ ይዞ ሰላም ይዞ የተወለደ እንደሆነ ነው ክፍሉ የሚያወራው። ስለዚህ የተወለደው ኢየሱስ ለሰው ሁሉ የመዳን መንገድ ነው። የተወለደው ኢየሱስ ለሰው ሁሉ ደስታ የሚሆን ለሰው ሁሉ የመዳን መንገድ የሚሆን ነው። ሁላችሁም ሁለት
29 እስከ 31 ስምዖን ያለውን ቃል ብታዩ በጣም የሚገርም ሐሳብ ነው። ኢየሱስ ክርስቶስ እንደ ሕፃን ተወልዶ ሊሆን ይችላል በሰዓቱ በእግዚአብሔር አሰራርና ሐሳብ። ምናልባት ሕፃን ሆኖ ሊታይ ይችላል በሰዓቱ። በእርግጥም ሕፃን ሆኖ ነው የተወለደው። ይሄ ያ የእግዚአብሔር ሐሳብ ነው፣ የእግዚአብሔር አጀንዳም ነው። ስምዖን ግን ምዕራፍ 2 ቁጥር 29 እስከ 31 ላይ ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋልና ነው የሚለው። ይሄ ክፍል የተወለደው ኢየሱስ ለሰው ሁሉ የመዳን መንገድ መሆኑን ነው የሚያሳየው። ምን ይላል? ዓይኖቼ አንተ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና ነው የሚለው። የኢየሱስ ክርስቶስን መወለድ ከምን ጋር ነው እኛ የምናገናኘው? ወይም ዓለም የኢየሱስ ክርስቶስን መወለድ ከምን ጋር ነው የምታገናኘው? መጽሐፍ የኢየሱስ ክርስቶስን መወለድ ከምግብ ጋር፣ ከውሃ ጋር፣ ከበዓል አይነት ነገር ጋር አይደለም የሚያገናኘው። የኢየሱስ ክርስቶስን መወለድ መጽሐፍ በተለያየ መንገድ የሚያወራው ሐሳብ የተወለደው ኢየሱስ የመዳን መንገድ እግዚአብሔር ለሰዎች ልጆች ማዳንን ያዘጋጀበት መንገድ መሆኑን ነው የሚያወራው። ስለዚህ ስምዖን የሚባል በኢየሩሳሌም ይኖር የነበረ ጻድቅ ትጉ ሰው የእስራኤል መጽናናት ይለዋል የኢየሱስ ክርስቶስን መወለድ። ምናልባት በአገራችን ወይም በዓለማችን ሰዎች የክርስቶስ ኢየሱስን መወለድ እንደ አንድ በዓል አድርጎ ያስቡታል። ወይም በዓመት አንዴ የምናከብረው እጅግ የሃይማኖት በዓል አድርጎ ያስቡታል። ነገር ግን መታሰብ ያለበት ትልቁ ነገር ስምዖን እንዳለው የጌታ የኢየሱስ ክርስቶስ መወለድ የመዳን መንገድ እንጂ በዓመት አንዴ የምናከብረውና በዓመት አንዴ ለሚካሄደው ፕሮግራም የምንዘጋጅበት አይደለም። ምን ማለት ነው? የኢየሱስ መወለድ ለእስራኤል መጽናናት እንደሆነ፣ ለአሕዛብ ሁሉ ብርሃን እንደሆነ፣ በምድር ላይ ለሚገኝ ሕዝብ ሁሉ የመዳን መንገድ እንደሆነ ነው መታሰብ ያለበት። ኢየሱስ የተወለደው በየዓመቱ በብዙ ወጪና ድምቀት ልደቱን እንድናከብር ሳይሆን የመዳን መንገድ መሆኑን በማመንና በመቀበል ለአሕዛብና ለእስራኤል ሁሉ ይህንን የመዳን መንገድ እንድናከብር ነው። ምናልባት ሁላችን እንደምናዘጋጀውና እንደምናውቀው በበዓል ጊዜ በጣም ብዙ ወጪዎችን እናወጣለን። ቤተሰብ ይጠራራል፣ ልብስ ይገዛል፣ ይበላል፣ ይጠጣል። ያ የልደቱ ዓላማ አይደለም። የልደቱ ዋና ዓላማ ኢየሱስ ክርስቶስ ለምንድን ነው የተወለደው? ለማን ነው የተወለደው? የተወለደበት ዓላማና ምክንያት ምንድን ነው የሚለውን በማወቅ ያንን የመዳንን መንገድ ተቀብለን ኢየሱስ ክርስቶስን የምናመልክበት፣ የምናምንበት፣ ምስጋናና አምልኮ ለእርሱ የምናቀርብበት ጊዜ እንጂ ምናልባት በበዓሉ ምክንያት በጣም ብዙ ወጪዎችን እያወጣን በጣም ብዙ ከብዙ ሰዎች ጋር እየበላን እየጠጣን እንደ ማንኛውም ምድራዊ አጀንዳ ምን ልናድርገው በፍጹም የሚገባን ነገር አይደለም። ስለዚህ የመጀመሪያውና ዋናው ጉዳይ የተወለደው ኢየሱስ ለሰው ሁሉ የመዳን መንገድ ሆኖ ነው። በዚህ በተወለደው ጌታና በተወለደው መድኃኒት በእርሱ የሚያምኑ ሁሉ የዘላለምን ሕይወት ያገኛሉ። የእግዚአብሔርም ሐሳብ የኢየሱስ ክርስቶስ የልደቱን ቀን በየዓመቱ እንድናከብር ሳይሆን የኢየሱስ ክርስቶስን ጌትነትና አምላክነትን ተቀብለን ሕይወታችንን ወደ እግዚአብሔር ሐሳብና አጀንዳ ማምጣት ነው። የተወለደው ኢየሱስ የመዳን መንገድ ነው። መጽሐፉ የሚለው ይሄ ነው። ሁለተኛው የተወለደው ኢየሱስ ለአሕዛብ መገለጥን የሚሰጥ ብርሃን ነው። የተወለደው ኢየሱስ በግርግሙ ላይ ተኝቶ የታየው ኢየሱስ መድኃኒት ሆኖ የተወለደው ኢየሱስ እሱ ለአሕዛብ መገለጥን የሚሰጥ ብርሃን ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 32ን ስትመለከቱ ለአሕዛብ ሁሉ የሚገለጥ ብርሃን ለሕዝብም ለእስራኤል ክብር ነው የሚለው። ክብር ለእርሱ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለአምላካችን ይሁን። በዚህ ክፍል ላይ በጣም የሚያረጋግጠው ትልቅ ሐሳብ ምንድን ነው? የተወለደው ኢየሱስ ለአሕዛብ መገለጥን
የሚሰጥ ብርሃን ነው፣ ለእስራኤልም ክብር ነው የሚለው። የተወለደው ኢየሱስ ለአሕዛብ መገለጥን የሚሰጥ ብርሃን እንዴት ነው ያመጣው? ኢሳይያስ ምዕራፍ 9 ቁጥር 2 ላይ በጨለማ የሄደ ሕዝብ ብርሃንን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው ነው የሚለው። ኢየሱስ ብርሃን ለመሆን ነው የተወለደው። ልደቱን ስናስብ እርሱ ለአሕዛብ ብርሃን የሚሆን መገለጥ ይዞ እንደመጣ ነው ማመን፣ ማሰብ፣ መስበክ፣ ማሰማት፣ ማገልገልም ያለብን። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩት ብርሃን ወጣላቸው። ምን ማለት ነው? አሕዛብ በመንፈሳዊ ውድቀት ውስጥ የቆየ ኔሽን ነው። አሕዛብ አምላክ የሌለው ሕዝብ ነው። አሕዛብ በጨለማ የሚኖር ሕዝብ ነው። የእስራኤል አምላክ ያልተገለጠለት ሕዝብ ነው። ጌታ ኢየሱስ ክርስቶስ ግን ለአሕዛብ መገለጥን የሚሰጥ ብርሃን ሆኖ ተወለደ። እኔና እናንተ በዘር የአይሁድ ዘሮች አይደለንም። ሌሎችም ታላላቅ አገሮች ሁሉ በስጋ የአይሁድ ዘሮች አይደሉም። ኢየሱስ ክርስቶስ ግን በጨለማ ለሚሄድ ሕዝብ ሁሉ፣ ጨለማ ለዋጠው ሕዝብ፣ በመንፈሳዊ ዓለም ለወደቀው ሕዝብ፣ እውነተኛ መንገድ ላጣው ሕዝብ፣ ከእግዚአብሔር ጋር ግንኙነት ለሌለው ሕዝብ፣ በመንፈሳዊው ዓለም ለዘቀጠው ዓለምና ሕዝብ ኢየሱስ ክርስቶስ ብርሃንን የሚገልጥ አምላክ ሆኖ ተገልጧል። ኢየሱስ ክርስቶስ ጌታ ነው። በእውነት ኢየሱስ ክርስቶስ ለአሕዛብ መገለጥን የሚሰጥ ብርሃን የሆነው እንዴት ነው? እሱን ክፍል በጣም ብናይ ደስ ይለኛል። ለአሕዛብ መገለጥን የሚሰጥ ብርሃን ኢየሱስ የሆነው እንዴት ነው? ኢየሱስ መገለጥ የሚሰጥ ብርሃን የሆነው ድንቅ መካሪ በመሆን ነው። ዋው! እሱ ድንቅ መካሪ ነው። እንደ ኢየሱስ ክርስቶስ የሰውን መንፈስ በእግዚአብሔር ጥበብ ቃል ያስተማረ ሰውና ነቢይ አልነበረም። ኢየሱስ ድንቅ መካር በመሆን ማለት የሕይወትን ቃል ወይም የእግዚአብሔርን ሐሳብ ለአሕዛብ ሁሉ በመግለጥ መገለጥን የሚሰጥ ብርሃን ሆኗል። ሁላችሁም እንደምታውቁት ኢየሱስ የዓለም ብርሃን ነው። ማንም በዚህ ብርሃን ውስጥ ቢኖር በሕይወቱ አይሰናክልም። ለምን? በጨለማ ለነበረው ሕዝብ ኢየሱስ ብርሃን ሆኖ ስለመጣ። ኢየሱስ መገለጥን የሚሰጥ ብርሃን የሆነው የሕይወትን ቃል ወይም የእግዚአብሔርን ቃል ለአሕዛብ ሁሉ በመግለጥ ነው። እንደ ኢየሱስ ክርስቶስ በምክር ድንቅ የሆነ አምላክ አባት የለም። ኢየሱስ ክርስቶስ ለዓለም ሁሉ የሰጠው የምክር ቃል ምንድን ነው ካለን የእግዚአብሔርን ቃል፣ ሕይወትን የሚሰጠውን ቃል፣ ሕይወትን የሚለውጠውን ቃል፣ የእግዚአብሔርን ሐሳብ ወደ ልባችን ሊያመጣ የሚችለውን የእግዚአብሔርን ቃል በድንቅ ምክር ሰጥቶ ለዓለም ሁሉ መገለጥን የሚሰጥ ብርሃን ሆኗል። ሁለተኛው ጌታ ኢየሱስ ክርስቶስ መገለጥን የሚሰጥ ብርሃን የሆነው እንዴት ነው ካለን መጽሐፍ እንደሚል ኢየሱስ ኃያል አምላክ በመሆን መገለጥን የሚሰጥ አምላክ ሆኗል። ኢየሱስ ኃያል አምላክ ነው። ሰው ሆኖ ተወልደዋል። አዎ ሰው ሆኖ ተወልደዋል። በግርግም ነው የተወለደው። አዎ በግርግም ነው የተወለደው። በዮሴፍና በማርያም ቤት ነው ያደገው። አዎ በእነሱ ቤት ነው ያደገው። ዮሴፍ አናጺ ነበር፣ ድሃ ቤተሰብ ነበር። ኢየሱስ በድሃ ቤተሰብ ውስጥ የተወለደ ኃያል አምላክ ነው። ዓለም ሁሉ ይህን ባያውቅና ባያምን እርሱ አምላክ ሆኖ የታመነ ይኖራል። ምናልባት እኔና ጥቂት ሰዎች በዚህ ዓለም ላይ የኢየሱስ ክርስቶስን ኃያል አምላክ መሆኑን ልናምን እንችላለን። ዓለም ባያምን እንኳ ኢየሱስ ክርስቶስ ኃያል አምላክ በመሆን መገለጥን የሚሰጥ አምላክ ሆኖ መገለጥንና ብርሃንን የሚሰጥ አምላክ ሆኖ ይኖራል። ምን ማለት ነው? ኃያል አምላክ ማለት ኢየሱስ በእግዚአብሔር አብ ውስጥ የነበረ አምላካዊ ባህሪ ሁሉ
በሙላት በኢየሱስ ክርስቶስ በመገለጡ ምክንያት ለአሕዛብ መገለጥን የሚሰጥ ብርሃን ሆኗል። አንድ ስሙኝ የተወደዳችሁ ወገኖች፣ ይሄኛ የምናከብረው በዓል የኢየሱስ ክርስቶስን አምላክነትና መገለጥ የሚሰጥ ብርሃን መሆኑን የማይገልጥ ከሆነ ምድራዊ በዓል ነው የሚሆነው። ምናልባት ምን በላበት፣ ምን ጠጣበት፣ ምን ጫወትበት፣ ከሰዎች ጋር ከቤተሰቦች ጋር ምናልባት ደስታችን የምንካፈልበት ብቻ ይሆናል። ግን እሱ አይደለም። ኢየሱስ ክርስቶስ ኃያል አምላክ መሆኑን በየፕሮግራሞቻችን ሁሉ የማንገልጥ ከሆነ ምድራዊ በዓል ሆኖ የሚቀር ይሆናል። እንደ ኢየሱስ ክርስቶስ ኃያል አምላክ አልነበረም። ኃያልነቱን የምናየው እንዴት ነው? በአሕዛብ ሁሉ ላይ የነበረውን ጨለማ የስሙ ብርሃን ገፎታል። በዓለም ሁሉ ላይ የነበረውን የኃጢአትን ጨለማ፣ መንፈሳዊ ዓለም ውድቀትን ኢየሱስ ክርስቶስ በመጣ ጊዜ በዓለም ላይ ብርሃን ታይቶታል። ጌታ ኢየሱስ ክርስቶስ እንደምታውቁት ብርሃን ለመሆን ምንም አልተቸገረበትም። ምክንያቱም ራሱ ብርሃን ስለሆነ። እግዚአብሔር የተመሰገነ ይሁን። በእግዚአብሔር አብ ውስጥ የነበረ መለኮታዊ ማንነት እና ኃይል ሁሉ በጌታ በኢየሱስ ክርስቶስ ማንነት ውስጥ ሙሉ በሙሉ ነበረ። ስለዚህ ኃያል አምላክ ሆኖ የዓለምን ጨለማ፣ የዓለምን ኃጢአት፣ የዓለምን ሰይጣናዊ አሰራር በስሙ ገፎ ብርሃንን ገልጦታል። ጌታ ኢየሱስ ክርስቶስ ድንቅ መካር ብቻ ሳይሆን ኃያል አምላክ ነው። ጨለማን የሚገፍ፣ እርግማንን የሚገፍ፣ ሞትን የሚገፍ፣ የሰይጣንን አጀንዳና ሐሳብ የሚገፍ፣ ሰዎችን ወደ ብርሃን የሚያወጣ ኃያል አምላክ ነው። ለአምላካችን ለኢየሱስ ለዘላለም ክብር ይሁን። ሦስተኛው ኢየሱስ ክርስቶስ ለዓለም ሁሉ መገለጥን የሚሰጥ ብርሃን የሆነው የዘላለም አባት በመሆን ነው። የዘላለም አባት በመሆን መገለጥን የሚሰጥ ብርሃን ነው። አንድ ጥያቄ ልጠይቃችሁ። በምድር ላይ ያሉ አባቶች፣ የወለዱን አባቶች፣ እኛ አባቶች የኢየሱስ ክርስቶስ አይነት አባት ነን ማለት እንችላለን? የኛ አባትነት ውስንነት ያለው አይደለም? የኛ አባትነት በእውነት አብዛኞቻችን ራሳችን በመውደድ አባትነታችን እያራመደን አይደለንም? ጌታ ኢየሱስ ክርስቶስ ግን የዘላለም አባት ነው ማለት የሚራራ በቸርነት የተሞላ አባት፣ ለእስራኤልና ለአሕዛብ ሁሉ እኩል ቸርነትና ምሕረት ያሳየ አባት ነው። በሥጋ ለሚቀርቡ ብቻ ሳይሆን ለአሕዛብም ጭምር አባት የሆነ ደግሞ አባትነቱ ኤቨርላስቲንግ የሆነ ነው ማለት ዘላለማዊ የሆነ ነው። አባትነቱ እኔ ለልጆቼ ምናልባት 70 ዓመት 80 ዓመት አባት ሆኜ ሊቀጥል ይችላል። ኢየሱስ ክርስቶስ ግን ላለፈው ትውልድ፣ አሁን ላለው ትውልድ፣ ለሚመጣው ትውልድ የዘላለም አባት ሆኖ ይኖራል። በምድር ላይ የኢየሱስን አይነት አባትነት የገለጠ አባት የለም። ለአባታችን ለዘላለም ክብር ይሁን። መዝሙረ ዳዊት 103 ቁጥር 13 ላይ አባት ለልጁ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል ነው የሚለው። እግዚአብሔር ለሕይወታችን ንጹሕና እውነተኛ አባት እንደሆነ ሁሉ ጌታ ኢየሱስ ክርስቶስ ለእኛ ፍጹም አባት ነው። ኢየሱስ በአባትነቱና በርኅራኄው መገለጥን የሰጠ ብርሃን ነው። ሁላችሁም እንደምታውቁት ዛሬ በጣም ብዙ አሕዛቦች በዚህን ጊዜ እንኳ ወደ ኢየሱስ ክርስቶስ እየመጡ ናቸው። ለምንድን ነው የሚመጡት? ስለ እነሱ አባትነቱን ስላሳየ፣ ቸርነቱን ስላሳየ፣ ስለ እነሱ ስለተሰቀለ፣ ስለ እነሱ ስለተቀበረ፣ ስለ እነሱ ስለሞተ፣ ስለ እነሱ ከመቃብር ስለተነሳ ኃጢአታቸውን የሚያራግፍ አምላክ መሆኑን በማወቅ በዓለም ላይ በጣም ብዙ ሺህ ሰዎች በእያንዳንዱ ቀን ወደ ዘላለም አባት በፈቃዳቸው እየገረፉ ነው። እሱ እኮ የሞተው የዛሬ 2000 ዓመት ምናምን በፊት ነው። ነገር ግን እስከ ዛሬ ድረስ የፍቅር አባትነቱ ብርሃን ሆኖ በዓለም ሁሉ እየተገለጠ ነው ያለው። የትኛው አባት ነው
ከሞት በኋላ ቢወደድ? የትኛው አባት ነው ከሞት በኋላ አባትነቱ እየሰራ የሚቀጥለው? ከኢየሱስ በስተቀር የዘላለም አባት የለም። የዘላለም አባትነቱ ደግሞ ለአሕዛብ ሁሉ የተገለጠ ብርሃን ነው። በሩቅ ምስራቅ የሚኖሩ፣ በቻይና የሚኖሩ፣ በአውሮፓ የሚኖሩ፣ በአሜሪካ የሚኖሩ፣ በተለያዩ አገሮች የሚኖሩ ሁሉ ኢየሱስን በፈቃዳቸው እየወደዱ አባትነቱ ያንበረከካቸው ብዙ ሰዎች ይታያሉ። የተወደዳቸው እግዚአብሔር ሰዎች፣ ይህ የጌታ የኢየሱስ ክርስቶስ ልደት በዓል ለእኛ ምንድን ነው? አባትነቱን የምናመልክበት ነው? ዘላለማዊ አምላክነቱን የምናመልክበት ነው? ወይስ ሃይማኖታዊ በዓል ነው? እንደዚህ ከሆነ የኢየሱስ ክርስቶስን አባትነት በምድር ባለችው በዓል ላይ ወስነናታል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ኃያል አምላክ በመሆን መገለጥን የሚሰጥ ብርሃን ሆኗል። የዘላለም አባት በመሆን መገለጥን የሚሰጥ ብርሃን ሆኗል። አራተኛው ጌታ ኢየሱስ ክርስቶስ መገለጥን የሚሰጥ ብርሃን የሆነበት መንገድ የሰላም አለቃ በመሆን መገለጥን የሚሰጥ ብርሃን ሆኗል። መጽሐፍ ቅዱሳችን ይህን በደንብ ነው የሚያወራው። አንድ ስሙኝ። ኢየሱስ ክርስቶስ የሰላም አለቃ መሆኑን መጽሐፍ ቅዱስ በብዙ መንገድ ነው የሚገልጸው። ለምሳሌ ኢየሱስ ስሙ ሰላም ነው፣ አገዛዙ የሰላም ነው፣ ዙፋኑ የሰላም ነው፣ ስጦታውም ሰላም ነው። በዮሐንስ ወንጌል ምዕራፍ 14 ላይ እኔ ለእናንተ ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ፣ የእኔ ሰላም ከእናንተ ጋር ይኖራ ይላል። የትኛው መንግስት ነው ዙፋኑ በሰላም የጸና፣ ስሙ ሰላም የሆነ፣ አገዛዙ ሰላም የሆነ? ልነግራችሁን ፈልገው የሰላም አለቃ የሆነው ኢየሱስ ብቻ ነው። ኢየሱስ በሰላምና በእርቅ ከአባቱ ጋር ሰላም በእኛና በአባቱ መካከል እንዲፈጠር ያደረገ የሰላም አለቃ ነው። በሮሜ ምዕራፍ 5 ቁጥር 1 ላይ እንግዲህ በእምነት ከጸደቀን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። አያችሁ፣ ያጸደቀን ኢየሱስ ክርስቶስ፣ የሰጠንና መያዝ ያለብን ደግሞ ሰላምን ነው። የታረቅነው ከአብ ጋራ ኢየሱስ ክርስቶስ በሰጠን በእርቅ መንገድ ነው። የተወደዳችሁ የእግዚአብሔር ሰዎች፣ በድንቅ መካንነቱ፣ በኃያል አምላክነቱ፣ በዘላለም አባትነቱና በሰላም አለቅነቱ መገለጥን የሚሰጥ ብርሃን ሆኗል። እንደ ኢየሱስ ክርስቶስ ለዓለም መገለጥን ያመጣ፣ ብርሃንን ያመጣ አባት የሆነ አምላክ በምድር ላይ የለም። የተወደዳችሁ እግዚአብሔር ሰዎች፣ ይህንን እውነት ነው በእያንዳንዱ ቀን ማወጅ ያለብን። ምክንያቱም ያለ ኢየሱስ ዓለም ጨለማ ውስጥ ነበረች። ያለ ኢየሱስ አሕዛብ በሙሉ በጨለማ ውስጥ ነበሩ። ያለ ኢየሱስ የአይሁድ ሕዝብ ሁሉ በጨለማ ውስጥ ነበር። ግን ኢየሱስ ክርስቶስ በድንቅ መካንነቱ፣ በኃያል አምላክነቱ፣ በዘላለም አባትነቱና በሰላም አለቅነቱ መገለጥን የሚሰጥ ብርሃን ይዞ ወደዚህ ዓለም መጥቷል። ዛሬ በክርስቶስ ልደት ቀን በተለያዩ ሆቴሎች የመጠጥ ማስታወቂያ ይነበባል፣ ይወራል። በተለያዩ ቦታዎች፣ በተለያዩ ሶሻል ሚዲያዎች በዓሉን ምክንያት በማድረግ የልብስ ጉዳይ፣ የጫማ ጉዳይ፣ ይሄ ቅራቅንቦ የሆነ ምናምንተ ነገር በኢየሱስ ክርስቶስ ልደት በዓል ላይ ይወራል። በጣም የሚያሳፍርና ተራ ነገር ደግሞ እሱ ነው። አያችሁ፣ በኢየሱስ ልደት በዓል ጊዜ መወራት ያለበት፣ መነገር ያለበት፣ ማውራትም ያለብን ትልቁ ነገር ድንቅ መካሪ መሆኑን፣ ኃያል አምላክ መሆኑን፣ በዘላለም አባትነቱ ዓለምን የወደደ ፍቅር አምላክ መሆኑን እና የሰላም አለቃ መሆኑን እሱን ነው ማውራትና መናገር የሚጠበቅብን ማለት ነው።
እግዚአብሔር አምላክ ከኛ የምጠብቀው ይህንን ነው። ኢየሱስን ስናስብ ጌትነቱን፣ አባትነቱን፣ አምላክነቱን፣ ዘላለማዊነቱን ነው እንጂ ማሰብ ያለብን በዚህ ምድር ያለውን ተራና ምናምንተ ነገር በኢየሱስ ስም ሸፍነን እንድናከብረው ጌታ አይፈልግም። ሶስተኛው የተወለደው ኢየሱስ ለብዙዎቹ ለመውደቃቸውና ለመነሳታቸው ምልክት የሚሆን ነው። ይሄ ክፍል ነው በጣም ደግሞ ለየት ያለና እጅግ ጥያቄ ውስጥ ሰዎችን የሚያስገባ። ምዕራፍ 2 ላይ ከቁጥር 33 እስከ 35 ላይ እንደዚህ ይላል። ስፍራውን በጌታ በኢየሱስ ክርስቶስ ስም አነባለሁ። ሉቃስ ወንጌል ምዕራፍ 2 ቁጥር 33 ላይ እንደዚህ ይላል። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው፣ እናቱን ማርያምንም እነሆ የብዙዎቹ ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት ይላል። ይሄ ክፍል ምን ማለት ነው? ይሄን ሐሳብ የሚያወራው የተወለደው ኢየሱስ ለብዙዎቹ ለመውደቃቸውና ለመነሳታቸው ምልክት የሚሆነው አስቡ። ይህን ክፍል ኢየሱስ ክርስቶስ በመወለዱ ምክንያት ብዙዎቹ ይሰናከላሉ፣ ይወድቃሉ፣ ብዙዎቹ ደግሞ ይነሳሉ። የኢየሱስ መወለድ ለብዙዎቹ ለመውደቃቸውና ለመነሳታቸው ምልክት ነው። ይህን ክፍል ሉቃስ የጻፈበት መንገድ በጣም ነው የገረመኝ። ሁላችን እንደምናውቀው ኢየሱስ ክርስቶስ ለዓለም መድኃኒት ሆኖ መጥቶ ሰዎች ለምን ይወድቃሉ በኢየሱስ መወለድ? ሰዎች ለምን ይሰናከላሉ በራሳቸው መንገድ ብለን ልናስብ እንችላለን። ግን ኢየሱስ ሰዎችን ለማዳን መጥቶ ሰዎች ለምን በሱ ይሰናከላሉ? ይሄ ደግሞ የሰዎች የፈቃዳቸው ጉዳይ ነው። ሰዎች በዚህ ዓለም ላይ የሚኖሩ ሁሉ በጌታ በኢየሱስ ክርስቶስ በፈቃዳቸው በማመን በፈቃዳቸው የኢየሱስ ክርስቶስን ጌትነት በማመን መዳን ይችላሉ። በፈቃዳቸው ደግሞ ላለማመን ይችላሉ። ምክንያቱም ለእያንዳንዱ ሰው እግዚአብሔር የምርጫ ፈቃድ ሰጥቷል። የምርጫ ፈቃድ፣ የመምረጥ ፈቃድ። ሞትንና ሕይወትን መምረጥ የሰው ፈቃድ ነው። የወደደ ሞትን ይመርጣል፣ የወደደ ፈቃዱን ይመርጣል። የወደደ የዛሬን ደስታ ይመርጣል፣ የወደደ ደግሞ የዘላለምን ደስታ ይመርጣል። የዛሬ ደስታ ከዚህ ዓለም ሲገኝ፣ የዘላለም ደስታ ከጌታ ከኢየሱስ ይገኛል። ምክንያቱም እሱ ሲናገር ደስታችሁ ለዘላለም አይወሰድባችሁም ነው ያለው። ስለዚህ ሰው በፈቃዱ ሞትን፣ በፈቃዱ ሕይወትን ሊመርጥ ይችላል። ክፍሉም የሚናገረው ይህንን ነው። በጣም የሚገርመው ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ኢየሱስ ተሹሟል። ማለት ከእግዚአብሔር ተልኳል። ዛሬ በዚህ ዓለም ላይ በጣም ብዙ ሺህ ሃይማኖቶች አሉ። በጣም ብዙ ሃይማኖቶች። አንዳንድ ሃይማኖቶች ኢየሱስ የሚባለውን ስም ለመስማት አይፈልጉም። አይደለም በሱ ማመን፣ ስሙን አይፈልጉም። አንዳንዶቹ ኢየሱስ የእስራኤል አምላክ ነው፣ እኛን አይመለከተንም፣ እኛ በጎሳችን፣ በዘራችን፣ በነገዳችን የእኛን አምላክ እንፈጥራለን፣ አምላክ አለን፣ ከመጀመሪያ ጀምሮ የነበረን አምላክ አለን ይሉናል። አንዳንዶቹ ሰዎቹ በኢየሱስ ማመን ቀርቶ የኢየሱስን ስም ለመስማት የማይፈልጉ በጣም ብዙ በዓለም ላይ ያሉ ሰዎች አሉ። የሚገርመው ዛሬ እንኳን በእስራኤል አገር ይህንን የተወለደውን ጌታ አምላካቸው አድርጎ ያልተቀበሉ እጅግ በጣም ብዙ ሰዎች አሉ። ገና ሌላ መሲህ ይመጣል ብሎ የሚጠብቁ
አሁን በተወለደው በኢየሱስ ክርስቶስ ማመን ያቃታቸው ልነግራቸውን ፈልገው ኢየሱስ ሰዎችን ለማዳን እንደመጣ ሁሉ ሰዎችን ለመፍረድ እንደገና ይመጣል። ይሄ መለኮታዊ አሰራር ነው። መለኮታዊ አጀንዳ ነው። ከዛሬ 2000 ዓመት በፊት ሰዎችን ለማዳን ሰው ሆኖ የዚህ ዓለም ብርሃን ሆኖ ተገልጧል። ሰው ሆኖ የዛሬ 2000 ዓመት ለዚህ ዓለም ብርሃን ሆኖ ይህን ዓለም ለማዳን እኔና እናንተን ለማዳን እንደመጣ እንደገና በራሱ ጊዜና በራሱ ሰዓት ደግሞ በስሙ ያላመኑትን ወይም የወደቁትን ለመፍረድ ይመጣል። ኢየሱስ ክርስቶስ ለፍርድና ኢየሱስ ክርስቶስ ለማዳን ምልክት ሆኖ ተሾሟል። እስከዚያ ድረስ በእርሱ ያላመኑ አሁንም ቢሆን በኢየሱስ ክርስቶስ ያላመኑ በፍርድ ውስጥ ናቸው ያሉት። በሰይጣን አገዛዝ ውስጥ ነው ያሉት። በኢየሱስ ሰዎች እንዲያምኑ ሰዎችን ማገዝ የእኛ ተልእኮ ነው፣ የቤተ ክርስቲያን ተልእኮ ነው። ሰዎች ለምንድን ነው በኢየሱስ የማያምኑት? ሰዎች ለምንድን ነው በኢየሱስ የሚሰናከሉት? ሰዎች ለምንድን ነው የእግዚአብሔርን የማዳንን መንገድ በኢየሱስ ለመቀበልና ለመከተል የማይፈልጉት? እንደነገርኳችሁ በዚህ ዓለም ላይ በጣም ብዙ አስተምሮ ስላለ፣ ሰዎችን ከምድር ጋር የሚያጣብቅ ትምህርት ስላለ፣ ሰዎችን ከገንዘብ ጋር ትዳር ከሚገኝበት ነገር ጋር የሚያጠላልፍ ትምህርት ስላለ፣ እችን ምድርና እችን ዓለም ዘላለማዊ አድርጎ የሚናገሩ የሚገልጡ አስተምሮቹ በዚህ ምድር ስላሉ ሰዎች በክርስቶስ ኢየሱስ ለማመን እጅግ በጣም ተቸግሮ እናገኛቸዋለን። የተወደዳችሁ እግዚአብሔር ሰዎች፣ የኔና የእናንተ በስሙ ያመነን ሰዎች ትልቁ አደራ በእያንዳንዱ ታኅሳስ 29 ላይ የምናከብረው የኢየሱስ ክርስቶስ ልደት በዓል ሳይሆን ለእኔና ለእናንተ እግዚአብሔር የሰጠን ትልቁ አደራ የምትወዱኝ ከሆነ ትእዛዝን ጠብቁ ያለው ለዓለሙ ሁሉ ሂዱና ለፍጥረታት ሁሉ ሂዱና ወንጌልን ስበኩ ያለው ጉዳይ ኢየሱስ ክርስቶስ ጌታና አዳኝ መሆኑን ለዓለሙ ሁሉ እንድናበሰር ነው። ያ ነው የኢየሱስ ክርስቶስ። ይርቁታል ኢየሱስን መጽሐፍ እንደሚል ይሰናከሉበታል በኢየሱስ አያምኑትም በኢየሱስ። እውነት ለመናገር በዓለም በኢየሱስ ካመኑ ሰዎች ቁጥር በላይ በኢየሱስ ያላመኑ ሰዎች ቁጥር ይበልጣል። ስለዚህ ሸክማችን በዓመት አንድ የምናከብረውን በዓል እሱን ሳይሆን የእኛ ትልቁ ሸክም ወደ ዓለም ሁሉ በመሄድ ከሰፈር ጀምሮ ከመንደር ጀምሮ የኢየሱስ ክርስቶስን ጌትነት ለዓለም ሁሉ መመስከርና መናገር እሱ ለእኛ ትልቁ ኃላፊነት ነው። አንድ ነገር ላሳስባችሁ። እንደ ዓለምና እንደ ዓለማውያን በእያንዳንዱ ዓመት በወሩ አንድ ጊዜ ወይም ታኅሳስ በእኛ ታኅሳስ 29 ላይ በምናከብረው በዓል በምናወጣው ወጪ በምናደርገው ሰርሞኒ ነው ኢየሱስ ደስተኛ የሚሆነው? ነው ሰማይ ደስተኛ የሚሆነው? መጽሐፍ እንደሚል ለዓለም መዳን ምክንያት፣ ለዓለም መታረቅ ምክንያት እንድንሆን ያንን ስናደርግ የክርስቶስን ጌትነት የኢየሱስ ክርስቶስን አምላክነት እሱን ለዓለም ስናበስር የዚያን ጊዜ ሰማይን ደስ ይለዋል። ሰዎች በኢየሱስ አምነው ስድኑ ሰማይን ደስ ይለዋል። ሰዎች የክርስቶስ ኢየሱስ ደቀ መዝሙር ሆኖ ሲያገኙ ሰማይን ደስ ይለዋል፣ አባቱን ደስ ይለዋል፣ መላእክቶቹን ደስ ይሏቸዋል እንጂ በዚህ ዓለም በዓመት አንድ ጊዜ የምናከብረውን በዓል ድምቅ አርገን ለ30ና ለ40 ደቂቃ በጣም ብዙ ወጪ አውጥተን እዛ ጨፍረን በልተን ምንለያይ ከሆነ የክርስቶስ ኢየሱስ ዋናው ዓላማ አይፈጸምም። የተወደዳችሁ የእግዚአብሔር ሰዎች፣ ዛሬ ልነግራችሁ የምፈልገው ትልቁ ነገር እና ዋናው ነገር የተወለደው ኢየሱስ
ምንድን ነው? የተወለደው ኢየሱስ ለሰው ሁሉ የመዳን መንገድ ነው። የተወለደውን ኢየሱስ ከምግብ ጋር፣ ከውሃ ጋር፣ ከበዓል ጋር አታገናኙ። እርሱ እግዚአብሔር ለመዳን ስለ ሰዎች ልጆች መዳን እግዚአብሔር ያዘጋጀው የመዳን መንገድ ነው። ስለዚህ የተወለደው ኢየሱስ ለሰው ሁሉ የመዳን መንገድ ነው። ሁለተኛው ኢየሱስ ክርስቶስ የተወለደው ኢየሱስ ለአሕዛብ መገለጥን የሚሰጥ ብርሃን ነው። በጣም የሚገርም ነገር ነው። እሱ እንዴት ለዓለም መገለጥን የሚሰጥ ብርሃን እንደሆነ ከቃሉ አይተናል። ድንቅ መካር በመሆን ኃያል አምላክ በመሆን የዘላለም አባት በመሆን የሰላም አለቃ በመሆን እርሱ ለዚች ዓለም ብርሃን ሆኖ ተገልጧል። ሶስተኛውና የመጨረሻው የተወለደው ኢየሱስ ለብዙዎቹ ለመውደቃቸውና ለመነሳታቸው ምልክት ነው። የተባረካችሁ በክርስቶስ ያመናችሁና የዳናችሁ ቅዱሳን እባካችሁ ደጋግሜ አደራ ብዬ ለመናገር የሚፈልገው ብዙዎቹ በሱ ምክንያት ባለማመን ምክንያት ወድቋል፣ በዚህ ዓለም ላይ ተገንጥሏል፣ በዚህ ዓለም ላይ ተሰናክሏል፣ በዚህ ዓለም ላይ። ስለዚህ ቤተ ክርስቲያን ብትሆን ግለሰቦች ብንሆን በእያንዳንዱ ቀን ለወደቁ ሰዎች መልእክት ሊኖረን ይገባል። ያንን ስናደርግ የኢየሱስ ክርስቶስን ልደት ብናከብር ትርጉም ይኖራል። ምናልባት በዚህ ዓለም ላይ እንዳሉ ሰዎች ልደቱን ብናከብር ከሆነ ልደቱን ማክበር ብቻ ይሆንና የልደቱ ዋናው ዓላማ የሚረሳ ይሆናል። እግዚአብሔር አምላክ በክርስቶስ ኢየሱስም እግዚአብሔር የሰጠንን ፈቃድ፣ የሰጠንን ትእዛዝ፣ የሰጠንን ተልእኮ እየፈጸመን የልደቱን በዓል እንድናከብር ያድርገን። ፈቃዱ እና ሐሳቡ ከሌለ ልደት በዓል በዓመት አንድ የሚከበር ምናልባት ሰዎች አንድ ጊዜ የሚያስቡት ነገር ብቻ ሆኖ ይቀራል ማለት ነው። እግዚአብሔር አምላክ ዓላማውን እየፈጸመን ልደቱን እንድናከብር ይርዳን። እግዚአብሔር አምላክ ይባርካችሁ።